ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከዚህ ጋር እንደምታዩት እንግዲህ ካብሽ ማነው ስሙ ሩታ ይዘው የሄደችው ገፍትሮ በብለት የብለት ጠረጴዛ መሰለኝ መጥቶታል። እንግዲህ ካብሽ ሩታ እንግዲህ ዋጋችን አግኝተሻል ማለት ነው። የሰው ይዘሽ ሄደሽ እንደዚህ ማስገደልም የለብሽም። በገዛ ቤት ሄዶ እንደዚህ መሆን የለበትም ነበረ። በትክክለኛ ነገር ስናይ ሩታ በጣም ጥፋተኛ እየሆንሽ ነው። የሆነ ከቤትሽ ራሱ በጣም በገዛ ቤት ሲመጣ ዝም ብሎ እንዲቀበለው ትፈልጊያለሽ እንዴ? አንቺ ምን አይነት አስተሳሰብ ቢኖርሽ ነው? ባሌ ነው ጓደኛዬ ነው ብለሽ ከገዛ ቤቱ ይዘሽው ሁሉ እንድታስደበድቢው ማለት ነው። የሆነ ነገር እኮ ቢሆን አንቺ ቤት የምትገቢው ደግሞ ገፍትሮ አልገፈተርኩት የሚለው ስገፈትረው እኮ ቪዲዮ ላይ ነው እኔ አልመሰለኝም። እና እንደዚህ የምትሆነው ማለት ነው። አንተ ማንህና ነው ከሰው ቤት ሄደህ እንደዚህ ሰው መገፋት፣ ሰው ማማራት፣ ሰው መጣል ምን ተለማለች እንዴ? ተከተለ አይደለም ሚዲያ ላይ ነው ፍቅረኛ የወጣችው አይደል እንዴ? አሁን ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ዛሬ በድጋሚ መተናል። ባለፈው እንግዲህ ከኤርሚ ጋር ቆንጆ ቆይታ ነበረን። ጥሩ ምሳ ተጋብዣለሁ። በነገራችሁ ላይ ለሱ በጣም አድርጌ አመሰግናለሁ ኤርሚ። ያው ማለት አንዳንድ ሰዎች ደግሞ መጥፎ ኮሜንቶች እየጻፉ ነበረ። ኤርሚ በዛ ትንሽ ተደብሮ ነበር እሱ። አዎ እና የሩታ ቤተሰቦች ማወቅ ያለባችሁ ነገር እኔ ሩታ ብቻ ስለሆነ ሳይሆን ለማንም ሰው ቢሆን ማረገው ነገር ነው። ሰው ሲጎዳ ማየት ሆን ብለሽ አረግሽው ነገር ነው። እሱ እንደሚጣላ ታውቂያለሽ፣ እሱ እንትን እንደሚል ታውቂያለሽ። እና እዚህ ጋር ሁን ብዬ አይደለም ያደረኩት እንትን ብዬ አይደለም ያደረኩት። ይሄ የሚያዋጣሽ ነገር አይመስለኝም። ማለት እህቶቹ ትናንትና ያን ሁሉ እንትን ብለው ይሻል ያ ሁሉ ነገር እንትን ብለዋል። ቪዲዮ ሰርተዋል። ቪዲዮውን አይተሻል። ስለዚህ ሁን ብለሽ ያረግሽው ነገር ነው እንጂ እንትን አይደለም እንዴ። በጣም የሚከብድ ነው፣ ከባድ ነው ማለት ይሄ ሰው እኮ ወንድ ነው አይደል እንዴ? ወንድ ይዘሽ ቤቱ ስትሄጂ ዝም ብሎ መቼም ሊቀበልሽ አይችልም። ፍቅረኛዬ ነው ብለሽ ይሄን ልጅ ይዘሽ አውጥተሽዋል። አቤል ነው ምናምን የሚሉት ማለት ነው። እና ይዘሽ ከገዛ ቤቱ መሄድ የለብሽም፣ ከመኖሪያ ቤቱ መሄድ የለብሽም። እንትሉን ተፈለግሽ ወንድሞች ምናምን የምታያቸው እነሱን ይዘሽ መሄድ ትችያለሽ እንጂ ፍቅረኛዬ ነው ብለሽ አስተዋውቀሽ ፍቅረኛችን ይዘሽ እሱ ቤት ትሄጃለሽ እንዴ? የምታስበው ሌላ ነው፣ የምትበጠብጠው አንተ ነህ። አንቺ ነሽ እየበጠበሽ ያለሽ እስካሁን ድረስ። እሱ ምንም እስካሁን ድረስ በቃ በአንድ ነጣነት አደባባይ ወጣች፣ እንደዚህ ያለግች። አንቺ እኮ ነሽ የበለጠ ጥፋት እየጠፋሽ ያለሽው። የራስሽ አይታይ፣ ለነገሩ የራሷ አይታያትም የሚባል ተረት አለና እኔ በጣም ነው አብርሽ ያሳዘነኝ ማለት ነው ዛሬ። ማለት ማንኛውም እንኳን ወንድ ቀልቶ ሴትም ልትናደድ ትችላለች። ከቤቷ አንድ ነገር ይዞባት ሲመጣ ከቤቱን ይዘሽ ይሄሽው። ስለዚህ አይናደድም ብለሽ ማለት የለብሽም ማለት ነው። እና ሩታ ትክክል ነው ብለሽ የምትይው ነገር እኔ ትክክል አይደለሽም ብዬ ነው የማስበው። ማለት ይሄ ነገር ወዴት እየሄድሽ እንደሆነ ወዴት እየተጠጋሽ እንደሆነ አንድ ነገር ቢሆን አንቺንም ሊቆጭሽ ይችላል። እሱም ከልቸሌ ይገባል፣ አንቺም ከልቸሌ ትገቢያለሽ። እንደዚህ ብሎ ነገር የለም። አዎ ይዘሽ ሄደሽ ያስደበደብሽው አንቺ፣ ይዘሽ ሄደሽ በገዛ ቤቱ ያስደበደብሽው አንቺ። እንዴ በገዛ ቤቱ አትግባብኝ እኮ መብቱ ነው ማለት መብቱ ነው እንዴ። ቤቱ ማስገባት የለበትም እንዴ። ጥፋተኛ እኮ አንቺ ነሽ። ቤቱ ነው ይሄ ወንድ ነው፣ የወንድ ቤት ነው አይደል እንዴ? ፍቅረኛዬ ነው ብለሽ ያስተዋወቅሽው በአደባባይ አውጥተሽ ከዛ መልሰሽ ቤት ይዘሽ መሄድ እኔ ተገቢ ነው ብዬ በምንም ነገር አላስብም።
ፍቅረኛሽም ይሁን ምንሽም ይሁን አስተዋውቀሻል አይደል? ስለዚህ ተገቢ ነው ብላችሁ የምትሉ ልጆች እስቲ በኮሜንት ላይ እንትን በሉ። ትክክል ነች እሷ የምትሉ እኔ ትክክልነቷ በምንም ነገር አይታየኝም። ይሄ ነገር ትክክል አይደለም። ጥፋት እየጠፋሽ ነው። ጥፋት ነው። አሁን ቪዲዮዎችሽ ሁሉ ያንቺ በጥፋት የተመሰረቱ ናቸው። ከማስደብደብ ወንድሜ ነው ብለሽ እንደዛ ከማለት ያ ሁሉ ፍቅረኛ ነው ብለሽ ደግሞ አስተዋውቀሽ አሁን ቤት ይዘሽ መሄዱ ምን ያስፈላጊ ነው? ወደ ሌላ ነገር እንዳታስቡት ምናምን። እኛ ምን አገባን? ይኸው ልጁን አስገደልሽው ቢሞትብሽ ምን እንትን ልትይ ነው? እንዲሆን ፈልጌ አይደለም፣ እንደዚህ እንዲሆን ፈልጌ አይደለም። እንዲህ እንዲሆን ፈልገሽ ነው ወንድ ይዘሽ ይሄሽው እንዴ? ቀልድ ትቀልጃለሽ እንዴ? ሩታኔ በዚህ ጋር ሁላችሁም ይሄንን ነገር እንትን ልትሉ ወንድ ልጅ አይደል እንዴ ከቤቱ ሲሄድበት አንድ ወንድ ፍቅረኛ ነው ብሎ ያስተዋወቀችው ሰው ከቤቱ ይዙበት ሲሄድ እንዴ አንቺ ፍቅር መጣች ብለሽ እንዴት እንደሆንሽ ትዝ አይልሽም እንዴ? ፍቅርን ቤት ያገኘኋት ብለሽ እንዴት እንዳበሽ ፍቅርን እንዴት እንደመታሻት አታውቂም እንዴ? ይሄ ሁሉ ምን አስፈለገ? ይሄ ሁሉ እሱን ይዘሽ ማሄድ አስፈለገ? እሱ አሁን እኮ ያን ደብድቦ እሱ ሊሞት እየተዘጋጀ ወረቀቱን ይዞ ይወጣል። እግዚአብሔርን አረ የሰውስ እንትን የሰውስ እኔ አላውቅም። ምን አይነት ተልኮስነት እንደሆነ አላውቅም። ነው ይሄ ቪዲዮ አይታይም ብሎ እንትን ይላል እንዴ? እስቲ ሁላችሁም እሱ ወድቆ እየተንደፋደፈ ወረቀት ይዞ ይወጣል እንዴ? ወድቆ አረ መንደፋደፍማ የለም። አረ ጠጥ ብሎ ምኑን ራሱ እንደመተው አይታወቅም እንዴ? ጠረጴዛ እኮ በጣም መጥፎ ነው ታውቃላችሁ። ጠረጴዛ እኮ በጣም መጥፎ ነው እንዴ። እንደዚህ የከፋውን ሰው ደግሞ እንደዚህ ሲያገኘው በጣም አረ እኔ ሩታ ትክክል ላይ ብለሽ እያወራሽ ተሆነ እኔ አላውቅልሽም። በምንም ታምር ትክክል አይደለሽም። ምንም ቢሆን ወይ ወንድምሽን ወይ የሆነ ሰው ይዘሽ መሄድ አለብሽ እንጂ ፍቅረኛዬ ነው ብለሽ አስተዋውቀሽ ሚዲያ ላይ አስተዋውቀሽ እህቶቹ ራሱ ፍቅረኛዬ ነው ብላ ጓደኛ ይያለሁ ብላ ተናገረች እያሉ ትናንትና ቪዲዮ ሰርተዋል። ያንን ሁሉ እያየሽ ዛሬ እሱን ይዘሽ ከቤት መሄድ እኔ ትክክል መስሎ አይታየኝም። ለራስሽ ትክክል መስሎ ሊታየሽ ይችላል፣ ለተመልካች ግን ትክክል አይደለም። እና ለማንኛውም አብርሽ እንግዲህ እግዚአብሔር ያተረፈ ነው የምንለው። እግዚአብሔር ሁሉ ነገር አዋቂ ነው። እሷ ብትሄድ ሌላ ይመጣል። ምንም እንትን የሚል ነገር የለም። ስለዚህ እንዲህ አንቺ ምን ይሄን ያህል ሁሉ ዶክሜንት እኮ ቢሆን ገና አልተፋታሽም አይደል? በ80 ታላችሁ። እሱ እንኳን ቀለበቱን አላወለቀም። አንቺ ቀለበትሽን አውልቀሽ ጥለሽ ያ ሁሉ እንትን አረ እኔ ሩታ በጣም ያንቺ ደግሞ ገነነ። ከሴቶቹ በላይ ሆናለሁ አልሽ እንዴ? አንቺ ማነሽ? ስንት አሉ ኢትዮጵያኖች፣ ስንት አሉ ቤት ይቁጠራቸው። ስንት የተረጋጉ ስነ ስርዓት ያላቸው ቆንጆች እግዚአብሔርን ኢትዮጵያኖች እኮ እስቲ ወጣ ብለሻል አታይም እንዴ? አዲስ አበባን አዞሪም እንዴ? ምን የመሳሰሉ ወርቅ የመሳሰሉ የተረጋጉ ከእርጋታቸው ጋር እንዴ እኔ ነኝ ዓለም እንትላልሽ እኮ አንቺ ካለኔ ሰው የለም ካለኔ አብረሽ አይኖርም ብለሽ ቁጭ ደግሞ ዛሬ ብለሽ ፍቅረኛሽን ይዘሽ እንደዚህ እስከሚሞት ድረስ እንዴ የሚለቁሽ መሰለሽ እንዴ? እሱ ቢሞት ቤተሰቦችስ የሚለቁሽ መሰለሽ እንዴ? ህግስ የሚለቅሽ መሰለሽ እንዴ? አሁን እኮ ጥፋት ሁሉ ያንቺ ነው፣ የአብርሽ አይደለም። አብርሽ በምንም ነገር ጥፋት የለበትም እንዴ? ከቤቱ ይዘሽ ሂደሽ ከቤቱ ስትወስጂ እንዴ ወንድ መሆኑን ረሳሽው እኮ እንዴ! ኧረ በጣም ከባድ ነው። እኔ እንደዚህ አይነት ነገር አይቼም አላውቅም። እንደዚህ አይነት ድራማ አይቼም አላውቅም። ድራማም ተሆነ እንደዚህ አይነት ድራማ እኔ ቢቀርባቸው ብዬ ነው የማስበው። ማለት በጣም ይዘገነናል እንዴ! ምን አንቺ ትንሽ እንትን የለሽም እንዴ? የሆነ የማገናዘብ ምን ይሆናል? እኔ እሱን ይዤ በሄድ ምንስ ይከሰታል ብለሽ እኮ ማሰብ አለብሽ። እኔ በትክክለኛው ነገር ሁላቸውም እንትን የምትሉት ነው። ይህንን ቪዲዮ አይቶ ማንም ላንቺ እንትን የሚል ያለ አይመስለኝም። ማለት እንዴ ትክክል አይደለም የሰራሽው ስራ ማለት ነው። በትክክለኛው ስናየው አንቺ በዛም በዚህም ቢሆን ጥፋተኛ ነሽ እንዴ።
እንዴት ነው ፍቅረኛዬ ነው ብለሽ አስተዋውቀሽ ወንድ ይዘሽ የቤትሽ መካጀው? ትቀልጃለሽ እንዴ? አንዳንዴ እኮ እኛ በጣም እንትን ስንሆን ገና የሆነ ገና በቃ እንትን ስንሆን በጣም እንትን እንላለን። እና ልጁ ይትራፍልኝ ብለሽ ጣልይ። አንቺም ልጅሽንም ሰውየውንም እስር ቤት እንዳታስገቡትና መታሰሩ እንኳን አይቀርም ማለት ቪዲዮ አለ። ሲገፈትለው ታይቷል፣ ሲወድቅ ታይቷል። አልገፈተልኩትም ይላል እንዴ? ከዛ እሱ ወድቆ እየተንደፋደፈ ደግሞ ወረቀት ይዞ የሩታን ወረቀት ይዞ ወጣ እኮ ይዞት ወጥቷል እኮ። ኧረ በጣም የሚገርም ሰው ነው። እሷ ስትወረውረው እሱ ይዞት ወጣ እንዴ! ይሄ ምን አይነት አይና አውጣ ነው እንዴ? ምን ከየት እንደዚህ አይነት ድፍረት ከሰው ቤት ክዶ እንደዚህ አይነትስ ድፍረት እንዴ? ውጭም ቆሞ እኮ መጠበቅ ይቻላል። ትትና ያለው ሰው ማለት ነው። የእሷ ወንድሞች ቤት አልናስገባም ብለውት የለም እንዲ አብደሽ። ስለዚህ ውጭ ነው ቁሞ ጠጠራልኝ ያለው። ልግባ ብሎ አልተሟገተም። እሱ ማን ስለሆነ ነው ውስጥ ገብቶ ያን ሁሉ ብጥብጥ የሚያነሳው ማለት ነው። እና ለማንኛውም ሩታ እኔ አላውቅም ምን እንደምታረጊ አላውቅም። ኧረ የሚያዋጣሽ